ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የማንቸስተር ዩናይትድን ጉዳይ እናንሳ። በሃል ሲቲ የመጀመሪያ ፕሪሚየር ሊግ ጨዋታውን ተሸንፎ ጀምሮታል። 2-0 ነው የተሸነፈው፣ ግን ማስቆጠር አልቻለም። ብዙ ስራ እንደሚጠብቃቸው የተመለከትንበት ጨዋታ ነበር። ይህንን ጉዳይ እናንሳ። ጨዋታውን በተመለከተ ያው በዩቲዩብ በመጠነኛ ይህን ጨዋታ የተመለከትንበት አንድ ዝግጅት ስለነበር ያን ያህል የበቀደሙን ጨዋታ በተመለከተ ለማንሳት ያስቸግረኛል። ግን አንዳንድ ፓተርኖች ግን አይተናል። በካሪክ ዘመን ብቻ የነበረ ችግር ግን አይደለም እና በአንድ ጨዋታም ትልልቅ ድምዳሜ ላይ መድረስ አልፈልግም። ያው ማንቸስተር ዩናይትድ በሃል ሲቲ ከተሸነፈ ርዕስ ይሆናል፣ ወይም ሊቨርፑል በሃል ሲቲ ከተሸነፈ፣ ወይ አርሰናል በሃል ሲቲ ከተሸነፈ ርዕስ ይሆናል። ችግሩ መሸነፉ ግን አይደለም። አንድ ነገር ነው እሱ፣ ትልቅ ቡድን ከተሸነፈ ችግር ነው። ቶተናም ተሸንፏል ክፉኛ። የማንቸስተር ዩናይትድ መጠን ላይ ያለ አይደለም። በአንድ ጊዜ ነው ጥርጣሬዎቹ ተመልሶ እየመጡ ያሉት ከእንደዚህ አይነት ኢንቨስትመንት በኋላ፣ ከነዚህ ሁሉ ዝውውሮች በኋላ ተመሳሳይ ቶተንሃም እየተባለ። ሊቨርፑል ትላንትና አቻ ወጣ ከኒውካስል ጋር እና አቻ መውጣቱ ብቻ አይደለም ችግሩ። በአርነ ስሎት ዘመን የታዩት ባለፈው የውድድር ዘመን የተስተዋሉ ችግሮች ትላንትም ያሉ መምሰላቸው፣ ስትራክቸራል ችግሮቹ ያሉ መምሰላቸው ሰዎችን የበለጠ የሚያሳስባቸው። ስለዚህ 2026-27 እንደ 2025-26 የሚል ጥያቄ እንዲያነሱ ያደርጋቸዋል። የሲቲ ፐርፎርማንስ ቢያንስ ከሼርኪ መግባት ድረስ ጥሩ አልነበረም። ስለዚህ ሽንፈት ብቻ ሳይሆን ትልቅ ቡድኖች በተለይ ደግሞ ለውጥ ላይ ያሉ ትልልቅ ቡድኖች የሆነ እክል የገጠማቸው በመሰለበት ጊዜ ርዕስ መሆኑ አይቀርም እና ካሪክ በአብዛኛው እስካሁን ድረስ ሮዚ የሆነ ጊዜ ነው ያሳለፈው በማንቸስተር ዩናይትድ። ጥሩ ጊዜ የሚባል ነው ያሳለፈው። ብዙ ሲተች አልነበረም ማለት አስተያየት የሚሰጥበት ሰው አልነበረም ማለትም ባይሆን ብዙ ሲተች ግን አልነበረም። ያው እንግዲህ በቋሚ አሰልጣኝነትና በጊዜ አሰልጣኝነት መካከል ልዩነት አለ። ቋሚ አሰልጣኝ አሁን እሱ የተረከበው የኃላፊነት አይነት በእርግጥ በጣም ትልቅ ኮንፊደንስ ያለበት የቅጥር የውል ርዝማኔ አይደለም የሰጡት፣ የ2 ዓመት ኮንትራት ብቻ ነው የሰጡት። ልክ እንደዚህ ሲያጥር ጥርጣሬ ያለሽ ማለት ነው ሰውየው ላይ ሙሉ ለሙሉ ኮንፊደንት ሆኖ ነው ይሄንን ኃላፊነት የሰጡት ለማለት ያስቸግራል። የ2 ዓመት ውል ኢምፕላይ የሚያደርገው ነገር አለ። ቢሆንም ቋሚ አሰልጣኝ የሚዳኝባቸው መለኪያዎች ጊዜ አሰልጣኝ ከሚዳኝባቸው መለኪያዎች የተለያዩ ናቸው። ቋሚ አሰልጣኝ በምልመላ ውስጥ፣ በሰክሴሽን ፕላን ውስጥ፣ በቡድን ግንባታ ውስጥ፣ በጨዋታ ስታይል ውስጥ ከነሐሴ እስከ ግንቦት በሚያስኬድ የጨዋታ ስትራቴጂ ውስጥ ነው አሰልጣኝ የሚለካው። ጊዜ አሰልጣኝ በምትሆኝበት ጊዜ የኃላፊነቱ ስያሜ እንደሚያሳየው ጊዜያዊ ውጤት የማግኘት ጉዳይ ነው። የረጅም ጊዜ መለኪያ አይደለም ያለብሽ። ስለ ቡድን ግንባታ አትመዘኝም ጊዜ አሰልጣኝ ስለሆንሽ። ጊዜ አሰልጣኝ ቡድን አይገነባም። ስለ ጨዋታ አይደንቲቲ አትመዘኝም፣ ምክንያቱም የመጣሽው የሆነ የተፋረሰ ነገር ስላለ እሱን ስለ መጠጋገን ስለሆነ የምትመጪው። የጥገና አሰልጣኝ ሆነሽ የምትመጪው። ስለ ሰክሰሽን ስትራቴጂ ለምሳሌ ካሰሚሮ ለቋል፣ ስለዚህ መተካት አለበት ለምሳሌ፣ ያ የቋሚ አሰልጣኝ ጭንቀት ነው እንጂ የጊዜ አሰልጣኝ ጭንቀት አይደለም። ጊዜ አሰልጣኝ በሚሆንበት ጊዜ የክለቡ ችግር ነው። ይሄም ጠቅላላው የክለቡ ችግር ነው። ግን እግር ኳስ በሁለት ይከፈላል አሰልጣኞች፣ የኢንትሪም ፉትቦል እና የፐርማነንት ፉትቦል። የኢንትሪም ፉትቦል በአብዛኛው ካሪክ አምና ያደረገውን ነገር በላቀ ሁኔታ ማድረግ እና በጭራሽ ማሳነስ አልፈልግም። ሲምፕሊሲቲ ያለው እግር ኳስ፣ የኮመን ሴንስ ውሳኔዎች በመወሰን ለምሳሌ ሁሉም ሰው እንደሚያየው በዛ የአማካይ ክፍል ሩበን አሞሪም በመረጠው ፎርሜሽን ጨዋታ ማሸነፍ ያስቸግራል። በፕሪሚየር ሊግ በሴሪያ ልታሸንፍ ትችላለሽ ማለት አሁን በማሸነፍ ጀምሯል አይደል? ውጤታማ ቢሆን አንደኛ ከዚህኛው ስራ ብዙ ተምሯል።
ጥሩ አሰልጣኝ መሆኑ እኮ ተጠራጥረን አናውቅም። ሁልጊዜም ጥሩ አሰልጣኝ መሆኑ ግልጽ ነው፣ ግን እየሰራ አልነበረም የሚሞክረው የነበረው ነገር። ሴሪያ ግን ለምሳሌ ለ3-4-2-1 የሚሆን ሊግ ነው። ኮንቴም፣ ማንቺኒም፣ ጋስፔሪኒም ሌሎችም አሰልጣኞች በዚህ መንገድ እየተጫወቱ ስኬት አግኝተዋል። ሁለተኛ በሴሪያ በሁለት ጥልቅ አማካይ መጫወት የሚጠይቀው ከአማካይ ክፍል የሚጠይቀው ኤነርጂና በእንግሊዝ ፕሪሚየር ሊግ በዓለም ላይ በጣም ኢንቴንስ በሆነው ሊግ የሚጠይቀው አትሌቲሲዝም አንድ አይደለም፣ ይለያያሉ ሊጎቹ። በዚሁ ፎርሜሽን እኮ በፖርቱጋል ከረጅም ጊዜ በኋላ ከ20 ምናምን ዓመት በኋላ ስፖርቲንግ ሻምፒዮን አድርጓል። ፎርሜሽኑ የሆነ ቦታ ላይ ይሰራ ይችላል ወይ ለሆኑ ተጫዋቾች ላይ ይሰራ ይችላል፣ ለሆኑ ሊጎች ላይ ይሰራ ይችላል። ግን አንድ መጀመሪያ አካባቢ ከሱ ወድጄ የነበረው ከሩበን አሞሪም ጥሩ ነው ብዬ አስቤ የነበረው ነገር አይደንቲቲ ነው። አይደንቲቲ የግድ ያስፈልገናል። እኔ እንኳን ኃላፊነት ከተረከብኩበት ጊዜ ጀምሮ የበለጠ ሰስቴንድ አታክ የማጥቃት ፓተርን ያለው ማጥቃት ነው የምፈልገው ነው። ግን እንደ አመል ሆኖ እንደ ልማድ ሆኖ ማንቸስተር ዩናይትድ ባለፉት በርካታ ዓመታት የሚያጠቃው በትራንዚሽን ነው። ስለዚህ ለትራንዚሽን የሚሆን ስፔስ በሌለበትም ጊዜ እንደዛ ነው ለመጫወት የምንሞክረው የሚል አስተያየት ሰጥቷል። አሁን ይህንን ለምንድነው ማንሳት የፈለግኩት? የባለፈው የውድድር ዘመን የማይክል ካሪክ ምርጦቹ ውጤቶች፣ አሪፍ የሚባሉት ውጤቶች በትራንዚሽን ለማጥቃት የሚሆኑ ክፍት ቦታዎች የነበሩባቸው ጨዋታዎች ናቸው። የሲቲም፣ የአርሰናልም፣ የቼልሲም፣ የሊቨርፑልም፣ የቶተንሃምም የቪላም ድሎቹ ያንን የሚያሳዩ ናቸው። ከ17 ጨዋታዎች 12ቱን አሸንፏል። 7ቱ ቶፕ 7 ቡድኖችን ያሸነፈበት ትልቅ ስኬት ነው። ይሄ ግን የሆነ የወል ካራክተሪስቲክስ አለ በእነዚህ ጨዋታ። በሽግግር ለማጥቃት ትችላለሽ። ጠንካራ የማጥቃት አይደንቲቲ ያስፈልግሽም በእነዚህ ጨዋታዎች። የተቸገረባቸውን ጨዋታዎች ግን ካየሽ እንደውም አስታውሳለሁ ምሳ ማን ነው መጀመሪያ የገጠመው ማንቸስተር ሲቲ ነው አይደል? ከዛ በኋላ ከአርሰናል ጋር ተጫወተ እና ያኔ የፉልሃም ጨዋታ መጣ። ሶስተኛው ጨዋታ ላይ የፉልሃም ጨዋታ ነው የሆነ መልእክት የሚያስተላልፈው። ምክንያቱም ፉልሃም እንደ አርሰናልና እንደ ሲቲ በሃይ ዲፌንሲቭ ብሎክ ላይ ይጫወት ይችላል። ኦልድ ትራፎርድ ላይ ነው። ምንም እንኳን ሲልቫ ፕሮአክቲቭ አሰልጣኝ ቢሆንም ሊያደርገው አይችልም። እንደዛ ሃይ ላይን እንደዛ የፖሴሽን ኢንትረስት ምናምን ላይኖረው ይችላል። ያንን ቡድን ብሬክ ማድረግ ይችላል ወይ? እስከ 90ኛው ደቂቃ ድረስ 2-2 ነበር። ቀዝቀዝ ያለ ፐርፎርማንስ ነበር ከሌሎቹ ጨዋታዎች። ችግሩ ካሪክ አይደለም። ካሪክ በሁለት ሳምንት ድንገት ዩናይትድን ፒክ ባርሰሎና ሊያደርገው አይችልም። ተጫዋቾች ያስፈልጉታል እንደዚህ። ግን የተቸገረባቸው ጨዋታዎች ላይ ግን ዩናይትድ በካሪክም ከካሪክም ዘመን በፊት በነበሩት አሰልጣኞች ሁሉ ይቸገርባቸው የነበሩ ጨዋታዎች አይነት ናቸው። ከዌስትሃም ጋር ለምሳሌ 90 ምናምንኛው ደቂቃ ላይ ነው ያቻነትን ጎል ያስቆጠሩት። በጣም መከራ ነበር እዛ ጨዋታ ላይ አቻ ማን ነው 1-0 ሲመራ ቆይቶ ያቻነት ጎል ለማስቆጠር ምጥ ነበር። በኑኖ ኤስፒሪቶ ሳንቶ አሰልጣኝነት ልክ በቀደም እንደነበረው እንደ ሃል ሲቲን የሚከላከል የመጨረሻው መስመር በ5 ተጫዋች ነው የሚዘጋው። ዩናይትድ ሌላ የተቸገረበት ጨዋታ በካሪክ ዘመን ብቻ ያለውን ጨዋታ በጠቅስ ከኒውካስል ጋር በ10 ተጫዋች ኒውካስል ማንቸስተር ዩናይትድን ያሸነፈበት ጨዋታ ነው። ኒውካስል ሰከንድ ሃፍ በ10 ተጫዋች ነው የተጫወተው። በ10 ተጫዋች መጫወታቸው ደግሞ የበለጠ ሳጥናቸው እንዲከላከሉ አበረታታቸው። ዩናይትድ በቂ የጎል ዕድል መፍጠር አልቻለም። እዛ ጨዋታ ላይ ተሸነፈ። በሊድስ ኦልድ ትራፎርድ ላይ ተሸነፈ። ሊድስ በባክ 5 ነው የተከላከለው። ኮምፓክት ነው በጣም። ስለዚህ በትራንዚሽን እንደ ልብ ልታጠቂ አትችልም እነዚህን ቡድኖች። የኤቨርተኑ ጨዋታ በአንድ ካውንተር አታክ ጎል 1-0 አሸነፉ እንጂ ተመሳሳይ ችግር ነበር በክሬቲቪቲ በኩል። አንዳንዶቹን ጨዋታዎች በካሴሚሮ የቆመ ኳስ ጎል ያሸንፉ ነበር። ግን ብዙዎቹ በንጽጽር ማንቸስተር ዩናይትድ በካሪክ አሰልጣኝነት ዘመን የተቸገረባቸው ጨዋታዎች በቀደም ከሃል ሲቲ ጋር የነበረውን አይነት ጨዋታ ባህሪ ነበራቸው። ቀጣዩ ኤቮሉሽን መሆን ያለበት እሱ ነው እና በዚህኛውም የውድድር ዘመን አጫወቱ ኢቮልቭ ማድረግ አለበት። ምክንያቱም ባለፈው የውድድር ዘመን የተጫወተው በጣም ስኬታማ ቢሆንም የሁለተኛውን የውድድር ዘመን ጨዋታ ያሸነፈበትን ሬት ከወሰድሽ የሻምፒዮን ቡድን ሬት ነው የነበረው። የሻምፒዮን ቡድን ጉዞ ነው። የ90 ነጥብ ሲዝን ነው ዩናይትድ እያሳለፈ የነበረው። ችግሩ ግን ሰስቴነብል ግን መሆን አይችልም። ምክንያቱም 60-70% የሚሆነውን ጊዜ የምትገጥሚው ልክ በቀደም ሃል ሲቲ በገጠመበት መንገድ ማንቸስተር ዩናይትድን የሚገጥሙ ቡድኖችን። ለዛ ነው የማጥቃት አይደንቲቲ የሚያስፈልገው እና ይሄ ችግር ሪሰርፌስ ማድረጉ የማጥቃት ጥራት ችግር ማንቸስተር ዩናይትድ የገጠመው መሆኑ አምና በአንዳንድ ጨዋታዎች ላይ ያየነው ምልክት ግን ለ13 ዓመት በተለያዩ አሰልጣኞች ስር ያየነው ችግር ነው። ማንቸስተር ዩናይትድ ሰስቴንድ የሆነ ማጥቃት መፈጸም አልቻለም። ለበርካታ ዓመታት የቆየ ችግር ነው። የካሪክ ችግር ብቻ አይደለም። አይደንቲቲ ይፈልጋል፣ ክላሪቲ ይፈልጋል፣ ሲያስፈልግ ፕራግማቲዝም ይፈልጋል። ፕሬስ የምታደርጊበት መንገድ ብልህ መሆን አለበት። ትራንዚሽኑ የጠራ መሆን አለበት፣ ለተጋጣሚ ቡድን ትራንዚሽን በማያጋልጥ ሁኔታ።
ከዛ ደግሞ ለ55 ጨዋታ የሚሆን መሆን አለበት። ለምሳሌ በትራንዚሽን ሁል ጊዜ መጫወት ምን ይፈልጋል? ብዙ ስፕሪንት ማድረግ ይፈልጋል። 55 ጨዋታ ስፕሪንት ልታደርጊ አትችይም፣ አያስኬድም እንደዛ። ሊቨርፑል በኢራዮላ ስለ ያለው አንደኛው ፍርሃት ኢራዮላ በአሰልጣኝነት ታሪኩ 44 ጨዋታ ነው የተጫወተው በአንድ ሲዝን ከፍተኛ። ዩናይትድ በትንሹ ማነው ሲቲ ባንዱ ሊቨርፑል በትንሹ 48 ጨዋታ ያደርጋል። ቻምፒየንስ ሊግ የመጀመሪያውን ዙር እንኳን ባያልፍ ከእያንዳንዱ የኖካውት ውድድር በመጀመሪያው ዙር እንኳን ቢሸነፍ ቢያንስ 48 ጨዋታ ያደርጋል። ሚኒመሙ ለሊቨርፑል 48 ነው። የአሰልጣኙ ማክሲመም 44 ነው ከዚህ በፊት የአውሮፓ ውድድር ተሳትፎ ስለማያውቅ እና አዲስ ቻሌንጅ ነው ይዞ የሚመጣው። ድንገት የልምምድ ጊዜ አይኖርም። ድንገት ጉዳቶች ይጨምራሉ። ድንገት ሞመንተም ፍላክቹዌት ያደርጋል፣ ይፈራረቃል። ግን ይሄ ችግር አሁን በቀደም ያው ዩናይትድ ላይ የተቆጠሩት ጎሎች የበለጠ ትኩረት ያገኙ ቢሆንም ነገር ግን ማጥቃቱ ባለፈው የውድድር ዘመን እንዲህ አይነት ባህሪ ባላቸው ጨዋታዎች የታየ አይነት ድክመት ነው። አዲስ ድክመት አይደለም። በሞሪም ስር በኤቨርተን ሲሸነፍ ቡድኑ በሜዳው ኤቨርተን 70 ደቂቃ በ10 ተጫዋች ተጫውቶ ወይ ከወልቭስ ጋር አቻ ሲወጣ ወይ በሌሎች ጨዋታዎች ላይ ተመሳሳይ ድክመቶች ነበሩበት። ስለዚህ ማጥቃቱ ችግር አለበት። አንድ ኢንትረስቲንግ ስታት እያየው ነበር ምሳሌ። ስለዚህ ትኩረቱ ነው መከላከል። ያው ጎሎቹ በተመሳሳይ ባህሪ ከቆመ ኳስ የተቆጠሩ መሆናቸው እና ይሄ ደግሞ በካሪክ ስር የተሻሻለ አንድ ድክመት ስለነበር አሁን መጀመሪያ አካባቢ በሩበን አሞሪም ስር እንዲያውም የሴት ፒስ አሰልጣኙ የዚህ ባለሙያ ስላልሆነ ነው ምናምን እንል ነበር። አንድሪያስ ጆርሰን የሚባሉትን የቆመ ኳስ አሰልጣኙ ማሰናብቶ ስለነበር ከዛ በካሪክ አሰልጣኝነት ስር ጆኒ ኢቫንስ ነበር ይሄን ኃላፊነት የተረከበው። በመጠኑ የተቀረፈ መስሎ ነበር። 2 ጎሎች ተቆጥረዋል። አሁን 2 ግን የሚያሳስቡ ነገሮች አሉ። ሶ ማጥቃቱ የተጫወቱት ከማን ጋር? ከሃል ሲቲ ጋር። ሃል ሲቲ 6ኛ ሆኖ የጨረሰው በቻምፒዮንሺፕ። አንደኛ፣ ሁለተኛ ሆኖ 3ኛ፣ 4ኛ ሆኖ አይደለም የጨረሰው። ሃል ሲቲ 6ኛ ሆኖ የጨረሰው። 6ኛ ሆኖ ሲጨርስ 66 ጎል ነው የተቆጠረበት። ሁለተኛው ብዙ ጎል የተቆጠረበት ቡድን በተመዘገበበት የኤክስጂ መጠን ደግሞ አንደኛው ብዙ ኤክስጂ መጠን ከ24ቱም ቡድኖች በመከላከል ሶሊድ ቡድን አይደለም ይሄ ቡድን በቀደመ ታሪኩ። አሁን የፕሪሚየር ሊግ ሲዝን የተጀመረው ግን ያው ባክ ላይኑ ያው ተመሳሳይ አንዳንድ ኢንትረስቲንግ ተጫዋቾች አምጥተዋል፣ ግን ተከላካዮቹ ራሳቸው ናቸው። የዩናይትድ ማጥቃት ግን ከእንደዚህ አይነት ባላጋራዎች ጋር አምና የነበረበት ድክመት ነበረበት። ለምሳሌ ኤክስጂ እንላለን አይደል? አሁን የማንቸስተር ዩናይትድ ኤክስጂ ይሻል ነበር በቀደም። ዩናይትድ ወደ 2 አካባቢ ጎል ማስቆጠር ነበረበት ተደምሮ ማለት ነው። የሙከራዎቹ ኳሊቲ በኤክስጂ ሞዴል ተለክቶ አሁን ይሄ የሚያሳስት ነገር አለ። ለምን ያሳስታል? 21 ሙከራ አድርጓል። ከ21ዎቹ ሙከራዎች መካከል እያንዳንዱ ሙከራ ምናልባት ያለ መጠን ይህንን ሜትሪክ እየተጠቀምኩት ከሆነ ይቅርታ ጠይቃለሁ፣ አይቀርም መጠቀሜ፣ ግን ምናልባት ኦቨር አቢዩዝ እንዳላረገ ግን የሚገልጸው ነገር አለ፣ አንድ የሚያብራራው ነገር አለ። ትልልቆቹ ክለቦች ለረጅም ጊዜ ሲጠቀሙበት፣ ትልልቆቹ የብሔራዊ ቡድን አሰልጣኞች ለረጅም ጊዜ ሲጠቀሙበት የነበረ ሞዴል ቡድናቸው 20 ሙከራ አደረገ የሚለውን አይደለም የሚያዩት። 20 ሙከራማ ከርቀት እየተሞከረ ምናምን ለቁጥር 20 ሊደርስ ይችላል የሙከራው መጠን። ነጥቡ እሱ አይደለም። የሃይ ኳሊቲ ቻንስስ የሚባሉት ከነዛ መካከል ትልልቅ የጎል እድሎች የሆኑት የትኞቹ ናቸው የሚለውን ነው የበለጠ የሚጨነቁበት። ስለዚህ በኤክስጂ አሰራር እያንዳንዱ ሙከራ ከ0.1 እስከ 0.8 ድረስ ነው የሚለቀው፣ እስከ 0.9 ድረስ ነው የሚለቀው። ለምሳሌ ፍጹም ቅጣት ምት 0.8 ነው በኤክስጂ ማለት 80% የመቆጠር ታሪካዊ ዴታ ስላለ ከ78 እስከ 82% ፍላክቹዌት ያደርጋሉ የተለያዩ ዴታዎችን ብትጠቀሚ፣ ግን 80 አቨሬጁ እንደዛ ነው። ስለዚህ አንድ ኤክስጂ የፍጹም ቅጣት ምት ሲገኝ 80% የመቆጠር ታሪክ አለው ማለት ነው። ይሄ ሁሉ ሁኔታ ተሰልቶ ግብ ጠባቂ ያለበት ቦታ፣ ከጎሉ ያለሽ ርቀት፣ ኳሱ ሲመታ የሚታየው አንግል፣ 4ቱን ፍሬም በደንብ ክሊርሊ ማየት ትችላለሽ የሚለው ሁሉ ተሰልቶ ነው። ያ የጎል እድል ትልቅ የጎል እድል ነው። ሃይ የኤክስጂ ቫልዩ አለው የሚባል ሶ ዩናይትድ በቀደም ከሃል ሲቲ ጋር በነበረው ጨዋታ የኤክስጂው መጠን 1.8 ቢሆንም እና ያደረጋቸው ሙከራዎች 21 ቢሆኑም ከ21ዱ 16ቱ ከ0.1 በታች ናቸው። የ16ቱ ሙከራዎች የተናጥል ዋጋ ወደ ከ0.1 ማለት በኤክስጂ ከመነሻው 0.1 ነው ብያለሁ። ከ0.1 እስከ 0.8 ነው የሚሄደው። ከዛም ከሚኒመሙ ያንሳል ማለት ሃይ ኳሊቲ ቻንስስ አይደሉም። የማንቸስተር ዩናይትድ የጎል እድል
በተናጥል ሲታይ እሱ ችግር ነው። ጥርት ያሉ የጎል ዕድሎች የመፍጠር የማጥቃት ሀሳብ የለውም ማለት ነው ቡድኑ፣ ወይ በቂ ሀሳብ በዛ ጨዋታ ላይ አላሳየም ማለት ነው። በዚህ የሃል ሲቲ ጨዋታ ላይ አሁን አንድ ጨዋታ ላይ ያለ ኦቨር ሪያክሽን ቢሆን አንድ ነገር ነው። አንድ ጨዋታ አይደለም። ያው አሰልጣኙ ምን አለ ካሪ ካለቀ በኋላ አሰልጣኙ ካለቀ በኋላ እስካሁን ድረስ የመጣንበትን ነገር በአንድ ጊዜ በዜሮ አንድ ሽንፈት ሊያባዛው አይገባም። አዲስ ቡድን ነው፣ ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊግ የመጣው፣ ሆም ጌም ነው። ዩናይትድ ፊዚካሊ እንደሚታየው አንደር ኩክድ ነው። ገና ፊት የሆነ አይመስልም የአብዛኞቹ ተጫዋቾች የፊትነስ ደረጃ። ወይል ግን ፓተርን መሆኑ ነው ችግሩ። በካሪክም በአሞሪምም በቴንሃግም በቀደም ሳነሳው ነበር እንዲያውም እንዳጋጣሚ ነው። ለዛ ነው ጠንካራ አይደንቲቲ የሚያስፈልገው። ሶ ችግሩ የሆነው ደግሞ እድሎችን በሚፈጥሩበት ጊዜ ሃይስት ቫሊዩ ከፍ ያለ የጎል እድል ጥራት አላቸው የሚባሉት የጎል እድሎች በሚፈጠሩበት ጊዜ ደግሞ የሚፈጠሩት ለፓትሪክ ዶርጉና ለኑሰር መዝራዊ መሆኑ ነው ችግሩ። አሁን አንድ ትዝ ይለኛል የማንቸስተር ደርቢ ጨዋታ ከተደረገ በኋላ ሜዳ ውስጥ ከነበሩ ተጫዋቾች ሁሉ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው ተጫዋች ከሲቲም ከዩናይትድም ፓትሪክ ዶርጉ ነበር። 11 ኳሶች ነበር በሲቲ ቦክስ ውስጥ የነካው። አሁን ዶርጉ መጥፎ ተጫዋች አይደለም፣ ግን የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የምትፈልጊያቸው ተጫዋቾች እንዲያገኝ ልታገኛቸው የምትፈልጊያቸው ተጫዋቾች ያንቺ ዋነኞቹ ዲቫስቴቲንግ የሆኑት የማጥቃት ተጫዋቾች ናቸው። ወይ 9 ቁጥሩ ወይ 10 ቁጥሮች ወይ የቡድኑ ክሬቲቭ ተጫዋች ብሩኖ ፈርናንዴዝ አድቫንስድ በሆነ በዛ አደገኛ የሜዳ ስፍራ የበለጠ ቴክኒካዊ ችሎታው ከፍ ያለ ተጫዋች መሆን አለበት። ኑሰር መዝራዊ፣ ፓትሪክ ዶርጉም የማንቸስተር ዩናይትድ ደሞስት ከፍ ያለ ቴክኒካል ችሎታ ያላቸው ተጫዋቾች አይደሉም። ሲገኝም እድሉ ለነዚህ አይነት ተጫዋቾች ነው የሚገኘው። ብዙ አይደለም፣ ሲገኝም ትንሽ ነው እና አንዳንዶቹ ያው ምናልባት እንግዲህ አሰልጣኙ ተገዶባቸው ሊሆን ይችላል። አማካይ ክፍሉ ተሰርቶ አላለቀም፣ አዲስ ተጫዋች ሊመጣ ይችላል። የዓለም ዋንጫ ኢምፓክት የሚያደርገው ሲዝን ነው ለሁሉም ቡድኖች። አሁን ትልልቆቹን ቡድኖች ስታይ በሙሉ ችግር አለ። በሌሎቹም በፕሪሚየር ሊግም አሁን አርሰናል ስቴብል ስለሆነ ለአመታት በዚሁ አሰልጣኝ ስር ስለሰለጠነ ስኳዱ ላይ ብዙ ተርኖቨር አታኝ ማለት የመጀመሪያውን 11 ብዙ ሚነካ ለውጥ የለም። እዛው ጥንካሬ ላይ የሚጨመሩ ዝውውሮች አሉ። ለምሳሌ ኮንሳ ጉዳት አለ። አዎ ጉዳቱ ሰበብ ሆኖ ነው የመጣው፣ ግን ኦሬዲ ጠንካራ በሆነ ባክ ላይ የፈረመን በጥንካሬ ላይ የመጣ ተጫዋች ነው። ለእኔ ማንቸስተር ዩናይትድ ኮንሳ አይነት ተጫዋች ያስፈልገው። ለምሳሌ ማለት ፒክ እድሜ ላይ ያለ በጣም ወጣት ተጫዋቾች አሉት፣ በጣም በእድሜ የገፉ ተጫዋቾች አሉት፣ በጉዳት ቨልነረብል የሆኑ ተጫዋቾች አሉ። ፊት የሆነ ወዲያው መጥቶ ስክት የሚል ፕራይም እድሜው ላይ ያለ ለ3 ለ4 ዓመት የሚጠቀም ተጫዋች ቢያገኝ ጥሩ ነው። ፕሪሚየር ሊግ ሬዲ የሆነ ተጫዋች ለምሳሌ እንዲህ አይነት ጥያቄዎች አሉ። ዩናይትድን በተመለከተ ተሰርቶ አላለቀም ማለት ነው። አማካይ ክፍሉ ላይ ባሌባ ሲመጣ ከሞላ ጎደል ቢያንስ በፕሮፋይል የተሟላ ሊሆን ይችላል ቡድኑ። የፉልባክ ጥያቄ አለ። ለዚህ ነው የባልዴ ስም ሰሞኑን የሚነሳው። ትላንትና ደግሞ አሰልጣኝ ሃንሲ ፍሊክ አላካተቱትም። ስለዚህ ምናልባት በሳምንት ውስጥ የሆነ እድገት ልናይበት እንችል ይሆናል። ግን ሲቲም ላይ ሊቨርፑልም ላይ ቪላም ላይ ሽግግር ምናልባት ቼልሲን አላየንም እስካሁን ድረስ ከትልልቆቹ ከስድስቱ ያላየ ነው ቼልሲ ነው። ግን ቶተንሃምም ትላንት በጣም አሰቃቂ ነበር። ከትላንት በስቲያ የነበረው የቶተንሃም ሁኔታ ሁሉም ቡድኖች ያጋጥማቸዋል። ይሄ እንዳነሳሁት ግን የአንድ ጨዋታ ግምገማ መምሰል የለበት። አንድ ጨዋታ ላይ የታዩ ድክመቶች በቃ አንድ ጨዋታ ላይ የታዩ ድክመቶች ናቸው። ግን ፓተርን ሲሆን ቶሎ መቀረፍ አለበት ማለት ነው። አንደኛው ችግር ከባክ 5 ቡድኖች ጋር የሚደረጉ ጨዋታዎች ላይ ያለ ችግር ነው፣ ወይም 3 የመሀል ተከላካዮች ከሚጠቀም ቡድን ጋር። አንደኛው ችግር ለምሳሌ ሼሽኮ እንደምታውቀው የተሟላ ፕሪሲዝን አላሳለፈም። ስለዚህ ሰውየው ሌላ ምርጫ አየና ኩኛን አሰለፈ። ማቴዎስ ኩኛ ሲጀመር 9 ቁጥር ሆኖ መጫወት ይችላል። ግን 9 ቁጥር ሆኖ ሲጫወት ለብራዚል የፋሲሊቴተርነት ኃላፊነት ነው የተጫወቱ ሱፐርስታር አታከር ስላላቸው ቪኒሽስ ስላላቸው እና የብራዚል ማጥቃት በሙሉ ማዕከል ያደረገው ቪኒ ጁኒዮር ላይ ስለሆነ ቪኒሽስ ደግሞ እንደ አይነት የቡድኑ ዋና የማጥቃት ተጫዋች እንዲሆን ዲዛይን ቢደረግ ያ የሚገባው ተጫዋች ነው፣ ትልቅ ተጫዋች ስለሆነ። ግን ኩኛ እንደዛ ሆኖ ሲጫወት ቪኒሽስ ባክላይኑን እንዲያጠቃ ፋሲሊቴት ለማድረግ ነው ያንን ኃላፊነት የሚወጣው እንጂ ፎካል ፖይንት አይሆንም፣ ዋናው የማጥቃት ማዕከል አይሆንም። ዝንባሌው እንደዛ ስላልሆነ ተጫዋቹ ወደ ኳስ መምጣት የሚወድ የበለጠ ቴክኒሽያን የበለጠ የፕሌይ ሜኪንግ ባህሪ ያለው ተጫዋች ስለሆነ፣ ስለዚህ የወልቭስ 3 የመሀል ተከላካዮች ምንም የሚያሳጋቸው ነገር የለም፣ ጀርባውን የሚያጠቃ ተጫዋች የለም። በቀኝ ክንፍ በኩል እምቤሞ ነው የተጫወተው። እምቤሞ የአማድን ያህል ጥሩ በጣም ጥሩ ተጫዋች ግን የአማድን ያህል በጠባብ ስፔስ መጫወት አይችልም። በግራ በኩል በተለይ ዶርጉ ነው ያለው። ለእኔ ኩኛን ነው እዛ ቦታ ላይ ቢጫወት እመርጤ ነበር።
ከዛ ምናልባትም ቤሞ መሀል ላይ ዶርጉን ከሆነም ወደ ቀኝ መውሰድ ይሻላል አንግል እንዲመቸው የቀኝ እግር ተጫዋች የግራ እግር ተጫዋች በቀኝ በኩል ለማጫወት። ግን ሰርጌ ያኪሮቪች ይባላሉ። አንድ ዘጋርዲያን ላይ ያየሁት አርቲክል ምን ይላል? ባለፈው የውድድር ዘመን 10 የተለያዩ ጨዋታዎች ላይ ነው በባክ 5 የተጫወቱት። በግማሽ ፍጻሜ ከሚልዋል ጋር በፍጻሜ ከሚድልስቦሮ ጋር በፕሌይኦፍ ስለነበር የመጡት። ግን በጠቅላላው ዩናይትድ ችግር አለበት እና ለምሳሌ ዩናይትድ በዚህኛው ጨዋታ ላይ በአደገኛ ቀጠና በሚባሉት ውስጥ 8 ሙከራዎች ነው ያደረገው። ከ8ቱ 5ቱ በጭንቅላት የተደረጉ ሙከራዎች ናቸው። በጭንቅላት በሚሞከርበት ጊዜ ደግሞ ለማስቆጠር በጣም አስቸጋሪ ይሆናል። ሃይ ኳሊቲ ቻንስስ አይደሉም እነዚህ። ስለዚህ በተለይ ከእንደዚህ አይነት ቡድኖች ጋር አምናም ዩናይትድ ሌላ በባክ 5 የተጫወተ ቡድን ሊድስ ነው። አሁን በቀደም ከሚላን ጋር ተጫውተዋል። ሚላን ሌላ የባክ 5 ቡድን ነው። የፕሪሲዝን ጨዋታ ቢሆንም ሊድስ ገጥሟቸዋል። በዚሁ ፕሪሲዝን ሌላ የባክ 5 ቡድን ነው። ምናልባት አስቦት ሊሆን ይችላል አሰልጣኙ ከነዚህ ቡድኖች ጋር እየተጫወተ ያለ። በእንደዚህ አይነት ቡድኖች ቡድኑ ይቸገር ስለነበር ሶሉሽን ይፈልጋል። አሁን ፉልባኮቹ ሃይ ኤንድ ዋይድ መጫወት አይችሉም። ኑሰር መዝራዊ በቀኝ በኩል በግራ በኩል ሉክሾ አሁን ያለው ቨርዥን ሁለቱም አትሌቲሲዝም የላቸው። ከፊት ኢማጂኔቲቭ አይደሉም ሁለቱም የክንፍ ተጫዋቾች። የአንድ ጨዋታ ላይ የነበረ ችግር ሊሆን ይችላል። አማድ አሁን ለጥቂት ሳምንታት የለም። አማድን አንድ ኢንትረስቲንግ ተጫዋች የሚያደርገው የታይት ስፔስ ተጫዋች መሆኑ፣ የፕሌይ ሜኪንግ ችሎታ ያለው ተጫዋች መሆኑ፣ ከዛ ደግሞ ሼሽኮ በሌለበት ጨዋታ ብዙ ክሮስ ማድረግ። ብዙ ክሮስ ካደረግሽ ታርጌት የሚደረግ ተጫዋች መሆን አለበት አይደለም? የሆነ ተጫዋች መኖር አለበት። አስቸጋሪ ነው በሶስት ሴንተር ባኮች ማለት ክሮስ ማሸነፍ ከሆነ። ግን ሪያል ማድሪድ ላይ እንደዚህ እናነሳ ነበር። ምባፔና ቪኒሲየስ ባሉበት ሳጥን ውስጥ ብሎ የሉ ክሮስ ሀሳብ አጠርነትን የሚያሳይ ነው። ግን አዲስ ዘዚኛው የሃል ሲቲው ጨዋታ ላይ የታየ አይደለም። በሌሎች አሰልጣኞች ስር ለአመታት የታየ ችግር ምናልባት የተወሰነ ማጥቃትን ለማደራጀት የሞከረ አንድ አሰልጣኝ ነው ማቀው በዚህ ሁሉ ጊዜ ውስጥ ሉዊ ቫን ሃል ብቻ ነው ማለት። እና እሱም አልሰራም። በጣም ስሎ ስለነበር የእሳቸውን ቡድን ደግሞ በጣም የማጥቃት ሀሳብ ያጥረው ስለነበር የዩናይትድ ደጋፊዎች ያን ነበር የሚሉት ስቴዲየም ውስጥ አታክ ነበር የሚሉት። እና አንዳንዶቹ ጨዋታዎች የክሮስ ሪከርድ የተሰበረባቸው ጨዋታዎች ነበሩ። ስለዚህ የቆየ ችግር ነው ማለት ነው። እና ይሄንን ምናልባት ከኤፕስዊችም ጋር ቀጥሎ ሲጫወት ተመሳሳይ ባህሪ ያለው የመከላከል ዝንባሌ ይዞ ነው የሚመጣው። እና አሰልጣኙም ሰሞኑን ዩናይትድን ስናጠና እንዲህ አይነት ቡድኖችን የማሸነፍ ችግር እንዳለበት አይተን ነው በዚህ ፎርሜሽን የመጣ ነው። አሁን ከመናለ ብሩኖ በፕሪሲዝን በሙሉ አጠና ናቸውና በባክ ፎር ሲጫወቱ ቆዩ። እኛ ጋር ሲመጡ በባክ 5 አለ። ለምን አደረጉት? ዩናይትድ የባክ 5 ቡድንን ፔኔትሬት የማድረግ ችግር ስለነበረበት ይሄን ለማንሳት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።